ረሳት እንዴ? ልጄስ ሴታለች? ልጄስ እና ማርቲ የልጇን አባት ሳታስተዋውቀን እዚሁ ቤት ትገላገል እያልሽኝ ነው? ዳር ያላየሃትም እንዴ? እኔ መቼም ሰላም እንደዛን ቀን ስትኮሳተር አይቻት አላውቅም። ደግሞ የልጇን አባት ለራሷ ስትል ነገ ልጅ የሌለው አባት ላለማሳደግ ስትል ነው የምታስተዋውቃ። ግድ የለሽም ማርቲ፣ ብቻዋን ነው መሆን መቻል ያለባት። እንዴ እድሜዋም እኮ ሄደዋል። በዛ ላይ ልጅ ወልዳ ልጅ አዝላ ሰራተኛ አትሆነን ነገር። እንግዲህ እምቢ ካልሽ ምን እናደርጋለን? ወይ የሆነች እንደው ልጅ እግር ቢጤ የምታገዛት እንፈልግ እንዴ? አረ ችግር አልነበረውም እኮ ናት። ይሁንሽ ደርዬ አረፍ በል እንዴ። ዋይ ምን ሆነሽ ነው? ማየኔ እኮ ምንም አላደረኩም። ወይኔ ልጄን ማን ይመታሽ? ምንድን ነው ያልሽው? ኤቢ አንቺ ነሽ አይደል? እኔ አይደለሁም እማዬ። ማን ይመታሽ? ማየኔ ምንም አላልኩም። ልጥናትን ሞክረው ያለችኝ። እንዴ እኔ ማን ነው የመታሽ እያልኩኝ አንቺ ስለምን መሞከር ነው የምታወሪው? እኔ እኮ ከድርሱ ሄደን እኮ እንሞክረው ነው እንጂ አልኩትኝ። ምን እሱ የምናጨሰው መስሎት በጥፊ መታኝ። አይትዬ ምጥንና ውሃ ከድርሱ ሄደው ሲጋራ ስጠን አሉት። ከዛ እሱ ደግሞ ለምናችሁ ነው ሲላቸው ልናጨስ ነው ሲሉት ከድር ወስዶ ውሃ በጥፊ ያጮላት። ምን አይ አልመጣም ደሬ በቃ ተዋት። እኔ እቆጣታለሁ። ምን ያልኩሽ አንቺ? ደሬን እቆጣታለሁ አልኩህ እኮ። ምን ታውቃለች? ትቆጣኛለች። በቃ እሷ ብትቆጣኝ ይሻላል። አንቺ ልጆቹን መቅጣት ሲኖርብኝ እንደዚህ እያልሽ የምታበላሻቸው በኋላ ለቅሶ ነው የሚጠርፍሽ። ደሬ ለመበላሸትም እኮ ሰው መሆን ያስፈልጋል። አሁን እቺ ምኗ ነው ሰው? በቃ ተዋት። እኔ እቆጣታለሁ አልኩህ እኮ። አንቺ ይውዲ ሰላም እንደምን አላችሁ? የዳጣ ድራማ ቤተሰቦች ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ዳጣ ድራማ በክፍል 28 ይዤላችሁ መጥቻለሁ ማለት ነው። እሱ ምን መሰላችሁ ማለት ነው፣ በባለፈው ሳምንት እንደተመለከት ነው ምንድን ነበረ ያው ዳጣ ማነው አቤጌል እንትን ይዛ ነበረ፣ ወረቀቱን አግኝታው ነበረ። ወረቀቱን ካገኘችው በኋላ እንግዲህ አነበበችው ወይ አላነበበችው ወይ የሚል ነበር። ያው ወረቀቱም የነዳጣ የአባትነት ማረጋገጫ የዳጣ የአባትነት ማረጋገጫ ነበረ። አገኘችው አላገኘችው የሚለው ነበረ ያሳሰበን። እንግዲህ ዳጣ በመላ ሂዳ ተቀብላታለች ማለት ነው። ያው ግን እንዳትበረበረቻቸው ነቅታለች ማለት ነው አቤጌል። ቢሆንም ግን ለጊዜው አመልጠዋል ማለት ነው። እንግዲህ ያው በባለፈው ሳምንት ምግብ ልስራ ወይ እያለችው ነበር ናታን ማለት ነው። ናታንን ምግብ አብልታ አቤጌል መግበዋለች ማለት ነው። እንግዲህ ምግብ አብልታ አቤጌል ከመገበችው በኋላ ምን ተፈጠረ የሚለው ነው። እንግዲህ የተፈጠረው ነገር ያው እንትን አቤጌል ምግብ ልታጎርሰው ስትል ያችኛዋ ዳጣ ደርሳባቸዋለች ማለት ነው። ዳጣ የደረሰችባቸውም እንግዲህ እንዳትናገሪ ብላ እንትና ውሃ ነግዳት ነው እየጠራችሽ ነው ከናታን ክፍል ምናምን ስትላት ሄዳ ደረሰች። ያው ደንግጣ ነበር፣ ግን አቤጌል ያው አጭበርብራም ቢሆን በውሊም በባሊም ቢላ ቢሆን እንዲያጎርሳት አድርጋለች ማለት ነው። ግን ያው ስኖት ሪል አይወዳትም አልወዳትም ብሎ ተናግሯል። አጉርሳት ምናምን ብላ ጨመቅመቅ አድርጋ ያው እንዲያጎርሳት አደረገች። ያው ጥማዴው ማለት ጥማዴው ነቆራው እንደቀጠለ ነው። አይወድሽም አንቺ እኮ እንትን አይወድሽም ምናምን እያለቻት ነበረ ማለት ነው። አዎ አይወደኝም፣ አንቺ ጋር ብትዋደዱ ደስ ይለኛል በጣም ምናምን ብላ መልሳላታለች ማለት ነው። ዳጣና ከናታን ጋር ወክ ሲወጡ እሷ እኮ አትወድህም አንተ ግን ወዳታለሁ ትላለህ፣ ለምንድን ነው የምትጠያት ምናምን ሲላት እኔ በጣም ነው መጠላት፣ ሰላም እና እሷ እዚህ ቤት መኖር የለባቸውም፣ እነሱ እዚህ ቤት ካልኖሩ ደግሞ እኔ ሄዳለሁ ሲላት ጥርግ ይበልን የራሱ ጉዳይ ምን ታደርግልኛለህ ምናምን እያለችው ነበር ማለት ነው።
እና በዛ ተጣልተው መንገድ ላይ ጥላው መታለች ማለት ነው። ጥላው ሂዳለች ማለት ነው። እንግዲህ ያው እሱ ዳጣን ይወዳታል፣ እሷ ግን አትወደውም። በዛ ምክንያት ያው መግባባታቸው ያው አቤጌል በጣም ነቄ ናት፣ ታበዛዋለች እንጂ ነቄ ናት። የሚሆነውን ነገር ቀድማ ታውቃለች። እና ያው የሰላምን ልጅ ነው፣ ልጁን ከየት አመጣሽው ማለት የልጁን አባት ምናምን እየጨቀጨቀቻት ነበረ። ምንም ልትናገር አልቻለችም። ምክንያቱም ያው ከባድ ስለሆነባት ነው። በባለፈውም የእትዬ ውጪ ምናምን ቤት እንደዚህ ተከራይተንልሽ እንኖር ስትላት እምቢ ብላ ነበረ። እኔ ያሳምናታለሁ ብሎ እንግዲህ አቶ ደረጀ ዛሬ ሄዷል ማለት ነው። እንግዲህ እሱንም ቢሆን እንደማይሆን የማይሆን ነገር ተናግረዋለች ማለት ነው። እና ያው የጠፋችባት ልጅ እንዳለቻትም ምናምን እንትና ያው በፊት ያቅላል መሰለኝ እና ስለሷ ልጅ ስታነሳበት እምባውን ቀደሙ ማለት ነው። አለቀሰ። ያው መውጣት እንደማትፈልግ አስረግጣ ነግረዋለች ማለት ነው። ሌላው እንግዲህ የነ ውሃ ነገር ነው። እንግዲህ የዛሬ ልጆች እኔ ሲጋራ ለምን እንጂ ውሃ ሰው ለመቆጣትም ሰው መሆን ይጠበቃል ብላለች እትዬና ደረጀ ይገላለሁ ሲጋራ እናጭስ ምናምን ብለው ዳጣ ደርሳ ያው ከክፉ ነገር ያው ተከላክላላቸዋለች ይመስለኛል፣ ደርሳላቸዋለች ይመስለኛል። እንግዲህ ያው ሌላው ደግሞ እንግዲህ በስተመጨረሻ ያው ዳጣ እናታንና እንትና ተጣሉ። ያው እንዲማከሩ እድል ሰጥቷቸው ነበረ። ግን ያው እንትና አክሰብት ማድረግ አልፈለገችም፣ መቀበል አልፈለገችም። ለምን ያው የጠፋባትን ልጅ ማግኘት ስላለባት እና የእሷ ምትክ እንደሆነች አድርጋ ግን እኔ ዳጣ የእሷ ልጅ ናት ስዬ ግን አሁን የሁለቱ ያወቀች ቀን ምንድን ነው የሚፈጠረው? እንዴት ምን እንደሚካሄድ እዛ ቤት ስዴ ግራ ይገባል። ናታንና ዳጣ የተፋቀሩ ቀን፣ ፍቅራቸውን የተገላለጹ ቀን፣ የደረጀ ልጅነት ደረጀ የእሷ የዳጣ አባት እንደሆነ የሰላም ልጅም የደረጀ ልጅ እንደሆነ የታወቀ ቀን ይከብዳል። በጣም ነው የሚከብደው። ምን እንደሚፈጠር የሚያውቀው እሱ ነው። እትዬ ግን ራሷን ትስታለች። እኔ ፌንት መበላ ነው የሚመስለኝ። እና እንግዲህ በሚቀጥለው ምናይ ይሆናል የሚፈጠረውን ነገር ማለት ነው። ብቻ ይከብዳል። ቤተሰቡ ብሽብሽ ነው ምን ይመስለኛል። እንግዲህ የባለፈው የደስታውን ምክንያት ምናምን ስላልታወቀ አሁን አቤጌል እንትን ላይ ናት። በቃ የሆነ በውስጧ ብዙ ነው። አንደኛ የናታን ነገር ያስጨንቃታል፣ ሁለተኛ የባለፈው ደስታ፣ ሶስተኛ ደግሞ የዝቺ ልጅ የሰላምዬ ልጅ፣ አራተኛ በጣም ብዙ ነገር ማለት ነው። እና እንግዲህ ምን እንደሚፈጠር በቀጣይ በክፍል 28 ምናይ ይሆናል ማለት ነው። በያላችሁበት ሰላማቸው እየበዛ ላይክ ሰብስክራይብ ማድረጋችሁን አትርሱ። በአዲስ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ እያልኩ እኔ ከወዲሁ እሰናበታችኋለሁ። ክፍል 28 ይዤ እመጣለሁ ማለት ነው። ማይሚን ክፍል 29 ይዤ እስክመጣ ድረስ በያላችሁበት ሰላማችሁ ይብዛ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ